ልብ አድርጉ። አሁን በደንብ አድርጋችሁ ተከታተሉኝ። እዚህ ጋር ምን አለ? she was የሚላል አይደለም? she was የሚላል እቺን መጀመሪያ ማምጣት ነው። ልክ ኢዝን ቅድም እንዳሳየኋችሁ አሁንም እቺን was መጀመሪያ ታመጣታላችሁ። ምን ትላላችሁ ማለት ነው? ሲገረኝ እስቲ was she በለሴ was he and one was not አሁን እንደዚህ ታደርጋላችሁ። ገብቷችኋል? አሁን ገብቷችኋል? she was not እሷ አልነበረችም። እሷ እኮ ጥሩ ሰው አልነበረችም። በለስቲ የድሮውን she was not a good person። እስቲ እንደገና ሳብጀክቱ ደግሞ ምን ከሆነ አሸናፊ they ከሆነ ቅድም ምን ብለናል? we ከሆነ you ከሆነ ማን ይወስዳል ብለናል? are ይወስዳል አይደል? ከዛ ደግሞ ing ይጠቀማሉ። አሁንም ድርጊቱ አሁን እየተከናወነ ከሆነ and ሰብጀክታችን ደግሞ I am። ቅድም በነገራችን ላይ ያላሳየኋችሁ ነገር የተለመደ ነገር ነው ብዬ I am የሚለውን የዘለልኩት and አንተ ወይም አንቺ ወይም እናንተ እንደዚህ አይደላችሁም ደግሞ ስል ደግሞ hey what's up guys, this is unique english Amharic with Mahare. how are you? እንዴት ናችሁ ቤተሰቦች? ሰላም ናችሁ? አለን now ዛሬ ደግሞ ላይክ ለቢግነሮች የሚሆን ብቻ ለቢግነር አይደለም እስከ አድቫንስድ ሊሄድ ይችላል። ስለዚህ እንለጥጠዋለን ማለት ነው። ከዚህ በፊት በሆነ ቪዲዮ ስለ verb to be የተወሰነ ኢንትሮዳክሽን ነገር ሰጥቻለሁ ከሌላ ጋር but ራሱን ችሎ ግን እዚህ verb to be ራሱን ችሎ ኦኬ ይሄ የመሆን ግስ የሚባለው ነገር ያወቅነው የሚመስለን ነገር ግን ብዙ ጠለቅ ብለን ዛሬ እናያለን ማለት ነው። አሸናፊ verb to be ምንድነው አሸናፊ? መሆን። ስለዚህ verb to be የመሆን ግስ በእርግጠኝነት የእንግሊዘኛ ፋውንዴሽን ብሎክ ይሄ ነገር ነው። የእንግሊዘኛ መሰረት ነው። በደንብ አድርጋችሁ ተከታተሉ። መሰረቱ ነው መሰረት። so I want you to follow me ልትከተሉኝ እፈልጋለሁ and like ይሄ እስቲ ንገረኝ verb to be የሚባሉት ንገረኛ። is አለ አይደለም? are am እዛ past tenseአቸውን ንገረኝ እስቲ was where አይደለም እና be ራሱ ስለዚህ እነዚህ ምን ይባላሉ? be verbs ይባላሉ። ምን ይባላሉ እነዚህ? be verb to be ወይም be verbs የሚባሉ እነማን ናቸው? is are was where እስከዚህ ድረስ ያለው present ነው። እስከዚህ ድረስ ያለው ምንድነው? present በልሴ present ነው ያሁን ነው። ይሄሳ was እና where ሳ ምንድናቸው? past ነው ላለፈ ማለት ነው። ኦኬ በጣም ጥሩ። አሁን ይሄ የሆነ ነገር አየን። እቺም ሄደው ማንጋ ነው፣ ይሄኛው ሄደው ማንጋ ነው፣ ይሄኛው ሄደው ማንጋ ነው፣ መቼ ነው፣ እንዴት ነው የሚለው ነገር ካየን በኋላ ወደ አድቫንስድ ግራመር እንገባለን። እነዚህ ነገሮች ተጠቅመን ማለት ነው። ኦኬ come on so እስቲ ሰብጀክት የሚባሉት እነዚህ የባለቤት ንገረኝ እስቲ። ለምሳሌ አሁን እሷ እሱ የሚባል ነገር ንገረኝ እስቲ ንገረኝ። she አይደለም? third person ሶስተኛ ማለት ይባላል። he and then they it one ይላል አይደለም? እነዚህ ነገሮች ልመጣበት ነው። they እዛ ጋር third person ሆኖ ፕሉራል ስለሆነ ማለት ነው። ስለዚህ እሷ ስትል እሷ እንደዚህ ናት ስለመሆን አልምናወራ ገብቷቸዋል። እሷ እንደዚህ ናት ስትል she is ብለህ የፈለከው እሷ ብልህ ናት ሲል she is smart አይደል? እሷ ብልህ ናት አልክ she is smart። እንግዲህ present ማለት አሁን ለአሁን ላላለፈ ድርጊት ማን ነው? ላላለፈ መሆን ማለት ነው። ሶሪ ላላለፈ መሆን is are am ብለናል። ይሄ ያለፈ ደግሞ ማን ነው ብለናል? ወዝና where ነው ብለናል። she is አልክ እሷ እንዲህ ናት። ለምሳሌ እሷ እንደዚህ ናት መሆንን አለ እየተናገርን ያለ ነው። እሷ ጎበዝ she is smart የተገባ ነው። እሷ ሰነፈ she is lazy የተገባ ነው። እሷ ሀብታም ናት she is rich እሷ እንዲህ ናት ብለን እየተናገርን ነው። ኦኬ እሱ እንዲህ ነው ስትሉ ለወንድ ደግሞ he is የተገባ ነው። እሱ ጥሩ ሰው ነው ስትሉ he is a good person። እስቲ እንደገና he is a good person። ኦኬ እሱ መጥፎ ሰው ነው ስትል ደግሞ he is a bad guy a bad person። ስለዚህ he ብላችሁ ፊት ለፊት ይመጣው ማለት ነው is she ብላችሁ እሷ እንዲና ስትሉ ለሴት she is
በጣም ጎበዝ። ኢት ብለህ ደግሞ ኢዝ ትላለህ። ለሆነ ለነገር ነው የምንጠቀምባት እችን ኢት ማለት ኢት ኢዝ በልሴ ኢት ኢዝ ፎር ኤግዛምፕል ኢት ኢዝ ባድ በልሴ። አሁን የሆነ ሰው የሆነ መረጃ ነገራችሁና አይ ይሄ መጥፎ ነው ሰው ኢት ኢዝ ባድ say it is bad በልሴ it is monkey it is monkey ካልክ monkey he monkey and monkey are two different things ይሄኛው ማለት it is monkey 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 not monkey monkey means ያስጠላል ስትሉ it is monkey ካልክ አንድ ነገር ያስጠላል ያንገሸግሻል ያስጠላል I'm sorry it's monkey so that like it is እንደዚህ ነው ብለህ it is good በልሴ አሪፍ ነው ያ ነው ያልነው ነገር የሆነ መረጃ ነገር ሰምታችኋል it is good how's life it is good ህይወት እንዴት ነው አሸናፊ how's life it is good አሪፍ ነው ስለዚህ እቺ ኢት ምን ተጠቀማት ከሰው ውጭ ለነገር ይሆንና እንደገና child ለሚል ደግሞ child represents both a girl and a boy አይደለም ስለዚህ it is ብለን መናገር እንችላለን so that is it so and one is በልሴ one is who is at home አልኩ one is at home በልሴ one is at home someone is at home ማለት ነው yeah so one is at home ማለት የሆነ ሰው አለ ስትል one is at home or one is like this ስለዚህ የሆነ ሰው ስትሉ one ትላላችሁ someone or one እየተገባ ነው ስለዚህ ከዚህ ጋር is ትላለች she is he is it is one is ትላላችሁ በጣም ጥሩ መሆን ነው አሁን verb to be ምን ማለት ነው የመሆን ግስ ማለት ነው ምን ማለት ነው የመሆን ስለመሆን ነው የምናወራው እሷ እንዲህ ናት እሱ እንዲህ ነው የሆነ ነገር እንዲህ ነው የሆነ ሰው እንዲህ ነው ስንል እነዚህ ነገሮች ተጠቀምን ማለት ነው በጣም ጥሩ so that like አሁን ይሄን ከሰራን በኋላ ምን ታረጋለህ ማለት ነው አሸናፊ ኔጌቲቭ አድርገው አሁን በዚህ በኩል ምን አደረኩ ስማርት በልሴ stubborn በልሴ stubborn means ገገማ አይደለም ስለዚህ እሷ ገገማ ነኝ ስትል ምን ትላለህ I'm sorry አይባልም ግን ልንገራችሁ she's stubborn በልሴ she's stubborn ገገማ ነች አልክ አይደል ወይም ቺክ ያለች ነሽ ሐሳቡ አልክ alright he is stubborn በልሴ he is stubborn that is nice that is so see it's nice በልሴ it's nice how's life it is nice አሪፍ ነው right or it is cool it is what cool means slang ነው አሪፍ ማለት ነው it's awesome how's life it's awesome በልሴ it's awesome በጣም አሪፍ ነው ስትል it's awesome means very nice it's awesome how's life today it is awesome but how's life it is awesome አሁን እነዚህ ያስገባችሁ እንደዚህ ናት እንዲነው እንዲነች እንዲህ ምናምን ስትሉ እነዚህ ነገሮች የሆነ የምትፈልጉትን ቃላት ያስገባችሁ she is a student she is a teacher she's nice she's at home ቤት ናት መሆኑን ስትገልጹ ስለመሆን ግስ ነው የምናወራው ማለት ነው you got it yeah አሁን አፍራሽ እሷ እንደዚህ አይደለችም ልን ነው ደግሞ አሸናፊ አፍራሽ ሳደርግ ደግሞ ምን እላለሁ ማለት ነው she is not he is not it is not and then one is not በጣም ጎበዝ ስለዚህ እሷ እንደዚህ አይደለችም ስል ደግሞ አፍራሽ ሳደርገው she is not እስከዚህ ድረስ ያለው ፖዚቲቭ ነው ኔጌቲቭ ሳደርገው እሷ እንዲህ አይደለችም ስል she is not good say she is not good ጥሩ አይደለችም she is not stubborn በል ሲያምጣው እስቲ she is not stubborn ምንድን አይደለችም ግትር አይደለችም she is not stubborn okay he is not stubborn he is not good ስለዚህ አለመሆንን የዚህ አፍራሽ ሲሆን not መጨመር ነው ማለት ነው do you understand me yeah short አሁን ስፖከን እንግሊሽ ላይ ይሄን በማሳጠር she is የሚለው ምን ብለ መጻፍ she's ማለት ይችላል በማሳጠር yes or no he is የሚለው he's በልሲ እንደዚህ በማሳጠር ጽፋላችሁ ተናገሩ it is የሚለው is አይደለም is በልሲ ስለዚህ once የሚለው once ትላለ ያኛው once አይደለም ያኛው once አይደለም ይሄኛው once አይደለም የጻፍኩት ይሄ ce አይደለም ይሄ once አንዴ የሚለው አይደለም once alright good አሁን እንደዚህ ጻፍኩኝ አይደለም ሾርት ፎርም እንደዚህ ጽፋላችሁ ተናገሩ አሁን ይሄን ከጻፍኩ ኔጌቲቭ እና ፖዚቲቭ መሆኑን ከጻፍኩኝ ሶ አሁን ወደ ምን ልመጣ ነው አሸናፊ ጥያቄ ደግሞ ላረግ ነው ይሄን አረፍተ ነገር እሷ እንዴ ናት እንዴ ብዬ ልጠይቅ ነው ጥያቄ ሳረግ question ሳረግ ኢንትሮጋቲቭ ሳረግ ምን አረጋዋለሁ አሸናፊ ንገረኝ እስቲ she is የሚላል አይደለም
አሁን እዚህ ጋር ምን ብለን ጽፈናል? ሺ ወይም ሂ ወይም ኢት የሚል አለ አይደለም? ምን ላይ እንጽፋለን? ኖርማል ላይ ማን አለ? ኢዝ አለ አይደለም? ጥያቄ ሲሆን ኢዝ የነበረው እዚህ ጋር ኢዝ አለ፣ እዚህ ጋር ኢዝ አለ፣ እዚህ ጋር ኢዝ አለ፣ እዚህ ጋር ምን አለ? ኢዝ አለ አይደለም? ጥያቄ ሲሆን ቦታ ማቀየር ብቻ ነው የምትሰሩት። ሺዝ የሚለውን ኢዝ ሺ፣ ይቺን ኢዝን የት ማንጣት ነው? ፊት ለፊት። ይቺን ኢዝን የት ማንጣት ነው? ሌላ ምንም የምትሰሩት ስራ ያለ። ይቺንም እዚህ ማንጣት ነው፣ ይቺንም እዚህ ማንጣት ነው። ተጋብተናል አላለም? ስለዚህ ምን ታደርጋላችሁ መሰላችሁ? ሺ ኢዝ የሚለውን ገልብጦ አሸነፊ። ኢዝ እና ሺን አገለብጦ። በጣም ጎበዝ። ካፒታል አደርጋለሁ። ኢዝ ሺ። ያንንም ገልብጥልኛ። ኢዝ አልኩኝ እዚህ ጋር ኢዝ ሂ አልኩኝ። ኢዝ ኢት አልኩኝ። ሌላስ? ኢዝ ዋን አልኩኝ አይደለም? ኢዝ ዋን አልኩኝ። በጣም ጥሩ፣ በጣም ጥሩ። ጥያቄ እኮ እየጠየቅኩ ነው። ለምሳሌ እሷ እንዲህ ነች እንዴ? እሱ እንዲህ ነች እንዴ? ነገርየው እንዲህ ነው እንዴ? እያልኩ እኮ ነው እዚህ ጋር። ለምሳሌ ምን አልከኝ አንተ? ኖርማል አረፍተ ነገር ስራ። ሺዝ ብለህ እስኪ ጎበዝ ነች በል እስኪ። ሺዝ ስማርት ብለህ ነች ጎበዝ ነች አልካል። እንዲህ ጎበዝ ነች እንዴ ብዬ ደግሞ ስጠይቅ ብለህ ነች እንዴ ብዬ ስልህ ምን እላለሁ ማለት ነው? እሺ ስማርት ጎበዝ ነች እንዴ? አያችሁ ቦታውን ሺ ኢዝ ያለውን እኔ ኢዝ ወሰድኩበት እዛ ጥያቄ ስጠይቀው። እሺ ስማርት ጎበዝ ነች እንዴ? እሺ ስማርት ጎበዝ ነች እንዴ አልኩት። ስለዚህ የጠየኩ በማን ነው? በኢዝ ነው አይደል? ስትመልስልኝ አዎ ስትል የስ ሺ ኢዝ ነው የምትሉት። የብዙ ሰው ችግር የስ ሺ ዳዝ፣ የስ ሺ ካን፣ የስ ሺ ወስ እያለ በተጠየቃችሁበት በዚች መመለስ ነው። መልስ ስትመልሱ ራሱ ማለት ነው። እሺ ስማርት አዎ ናት በለኝ። የስ ሺ ኢዝ። እሺ ጉድ ኦልራይት። እዚህ ላይ አሁን ምን ታደርጋላችሁ ማለት ነው? በተጠየቃችሁበት ትመልሳላችሁ። አሁን ምን አየን ማለት ነው? ሰርድ ፐርሰን ሲንጉላር ላይ ኢዝን ይወስዳል። ከዛ ደግሞ ጥያቄውንም አየን። ምንም አየን እንደገና ኔጌቲቭ ናት እሱ አይደለችም እሱ አይደለም ስንል ናት ጨመርነ። ከዛ ወደ ጥያቄ ለወጥ ነው። አሁን ይሄንን አየ ነው። በጣም ጥሩ። ይሄንን አየ ነው። አሁን ወደ ሌላው እንሄዳለን። አሸናፊ ወደ ሌላው እንሄዳለን። አሁን ወደ ሌላው እንሄዳለን። ወደ ሌላው ስንሄድ ማን አለ ማለት ነው? ያለፈ። እስቲ ፓስት በል እስቲ። ፓስት ስናደርገው ምን ማለት ነው? ያለፈ። እሷ እንዲህ ነበረች ስትል ማለት ነው። ሺ ኢዝ በል እስቲ። የነበረው ሺ ዋዝ በል እስቲ። ሺ ዋዝ እሷ ነበረች እንደዚህ። ንገረኝ የቅድሙ ነው። ሂ እሱ እንዲህ ነበረ። ኢት ዋዝ አይደለም? ኢት ዋዝ and one was። አሁን ፓስት ያለፈ። ለምሳሌ እሷ ጎበዝ ነበረች። አሁን የድሮ ነች ስትሉ ቅድም ያየ ነው ነች እሷ። አሁን እንዲህ ነው ሺ ኢዝ እንላለን አይደል? ያለፈ ሲሆን ደግሞ ምን እንላለን? ስለዚህ ይሄ ወዘ ማን ጋር ይሄዳል? ከሂ ከሺ ከሂ ከኢት ዋን የሰው ስም ሊሆን ይችላል እዚህ ጋር። you got it right? so that like was አልኩኝ። ለምሳሌ እሷ ጥሩ ሴት ነበረች ስትል ምን ትላለህ? she was a good girl። እስቲ እንደገና መቼ? አሁን ማለት ነው? ከዚህ በፊት ማለቱ ነው። ምክንያቱም she was ምንድናት? የአምና የማንና የማን ፓስት ቴንስ ነች? የአምና የኢዝ ፓስት ቴንስ ማን ነው? was ነው። ማን ነው? was። በጣም ጎበዝ። she was በልሲ and then እሷ እሺ እሱ ጥሩ ሰው ነበር በልሲ። he was a good person። አስተማሪ ነበር በልሲ። he was a good teacher። ጥሩ አስተማሪ ነበር። እሷ ደግሞ ጥሩ ጎረቤት ነበረች። she was a good neighbor አይደለ? she was a good neighbor። ጥሩ ጎረቤት ነበረች። ኦኬ ትናንት ቀኑ እንዴት ነበር? how was yesterday አልኩህ። እንዴት ነበር አልኩህ። it was good። it was nice። yes or no? it was cool። it was awesome። አሪፍ ነበረ። ኦኬ one was at home በልሲ። one was at home የሆነ ሰው ቤት ነበር። መቼ? ከዚህ በፊት ማለት ነው፣ አሁን አይደለም። ስለዚህ ላለፈ ነገር ሺ ሂ ኢት ዋን እንደዚህ ነበረች፣ እሱ እንደዚህ ነበር፣ የሆነ ነገር እንደዚህ ነበር፣ የሆነ ሰው እንደዚህ ነበር ስትሉ እነዚህ ነገሮችን ወዝ ጋር አብሮ ይሄዳሉ ማለት ነው። በጣም ጥሩ
በጣም ጥሩ። ስለዚህ ይሄንን ደግሞ ምን ላደርገው አሸናፊ? ኔጌቲቭ ማድረግ አልችልም አሸናፊ? ኔጌቲቭ አፍራሽ አድርገው እስቲ። ሺ ዋዝ ናት በል እስቲ። ሺ ዋዝ ናት። ሂ ዋዝ ናት። ኢት ዋዝ ናት and one was not። አሁን እንደዚህ ታደርጋላችሁ። ገብቷችኋል? አሁን ገብቷችኋል? she was not እሷ አልነበረችም። እሷ እኮ ጥሩ ሰው አልነበረችም። በል እስቲ የድሮውን she was not a good person። እስቲ እንደገና she was not a good person። she was not a good person ጥሩ ሰው አልነበረችም። ስለአሁኑ ከሆነ ቅድም ነግሬሃለሁ። she is not a good person አይደለም? isn't ለአሁን ኦኬ። he was not smart አልነበረም እሱ። በል እስቲ he was not smart። he was not smart ሀብታም አልነበረም። he was not rich። he was not rich። ትናንት ቀኑ እንዴት ነበር አልኩ? how was yesterday ጥሩ አልነበረም። it was not good። it was not good for me። it was not good. it was not nice for me. okay yeah how was yesterday ቀኑ ትናንት ምንድን ነበር? it was rainy ዝናባማ ነበር። እየተገባ ነው። ስለዚህ ይህን ያለፈ ሆኖ አፍራሽ ሲሆን ምን ምን ይጨምራለሁ? እንደተለመደው ናት ናት የሚል ነገር እጨምራለሁ ማለት ነው። that is nice። አሁን ደግሞ ምን ላደርግ ነው? question ምን ላደርግ ነው? ጥያቄ ላደርግ ነው። ይህንን እሷ እንዲህ ነበረች እንዴ ብዬ ልጠይቅ ነው። ልብ አድርጎ አሁንም በደንብ አድርጋችሁ ተከታተሉኝ። እዚህ ጋር ምን አለ? she was የሚል አለ አይደለም? she was የሚል አለ። እቺን መጀመሪያ ማምጣት ነው። ልክ ኢዝን ቅድም እንዳሳየኋችሁ አሁንም እቺን was መጀመሪያ ታመጧታላችሁ። ምን ትላላችሁ ማለት ነው? እስቲ ንገረኝ እስቲ። was she በል እስቲ። was he was it በል እስቲ። and was one ብላችሁ እዚህ ጋር የምታደርጓትን ያችን የምትናገሯትን ነገር ታረጉና ጥያቄ ምልክት የግድ ይገባል። ጥያቄ ጠይቃችሁ ስለሆነ ማለት ነው። እንዴ ሰላም ነበረች ጥሩ ነበረች እንዴ ስትል was she good በል እስቲ። ደህና ነበረች? was she okay? was she nice? yes or no? okay was he እስቲ ቤት ነበር እሱ በል እስቲ። was he home? was he at home በል እስቲ። was he at home? was he at home? እሺ ሲዘንብ ነበር? was it raining በል እስቲ። was it raining? ዝናባማ ነበር በል እስቲ። was it raining? እሺ ደመናማ ነበር? was it cloudy? እሺ ነፋሻማ ነበር? was it windy? was it windy በል እስቲ። was it windy? ኦኬ ፓርቲው እንዴት ነበር? ግብዣ እንዴት ነበር? was it nice አልኩ። አሪፍ ነበር አልኩ። yes it was nice። ስለዚህ አሁንም ስመልስ እዚህ ጋር yes ብዬ was she የሚለውን yes she was አይደለም እንዴ? ካልሆነ ደግሞ no she wasn't እላለሁ ማለት ነው። ስለዚህ በተጠየቅኩበት መልሼ እመልሳለሁ። ይሄንም እንደዚያው ማለት ነው እመልሳለሁ ማለት ነው። this is past ሲሆን ይሄን ለዚህ ነገር ተጠቀማችሁ። አሁን ደግሞ የማንን ጨርሰናል? she he it one የሚል ጨርሰናል። አለም አሸናፊ ማን እናያለን ማለት ነው። አሁን ደግሞ they እስቲ ንገረኝ እስቲ ማን እናያለን? they we አይደለም you የሚል ከሆነ ደግሞ they are በል እስቲ። እነሱ እንደዚህ ናቸው ብዬ ስናገር ምን እላለሁ ማለት ነው? they are እነሱ እንደዚህ ናቸው። we are እኛ እንደዚህ ነን ብዬ ስናገር we are እላለሁ። አንተ ማለት you ማለት አንተ ነው። አንቺ ማለት you ነው። እናንተ ስትልም you ነው። ከዛ ምን ትላለህ? are ትላለህ። ስለዚህ አንተ ነህ ትላለህ። አንቺ እንደዚህ ነሽ ትላለህ። እናንተ እንደዚህ ናችሁ ብላችሁ እነዚህ ነገር ስትናገሩ you are ትላላችሁ። ተግባብተናል። ስለዚህ አሸናፊ they are okay እነሱ ምንድን ናቸው? ተማሪዎች ናቸው ስትል ምን ትላለህ? they are students. yes or no? they are students right? they are students. okay they are students እነሱ ጎበዞች ናቸው። they are brilliant በጣም ጎበዞች ናቸው። they are intelligent ሀብታሞች ናቸው ብለሽ። they are rich ድሃዎች ናቸው። እኛ ሀብታሞች ነን ብለሽ። we are rich አንተ ሀብታም ነህ ስትልስ you are rich ትላለህ። አሁን ይሄንን እንደዚህ ካደረኩ አፍራሽ ሳረገው ኔጌቲቭ ሳረገው ኔጌቲቭ አፍራሽ ሳረገው ማንን መጨመር ነው አሸናፊ?
ናት መጨመር ነው አይደለ? ምን አለው ማለት ነው? they are not እስቲ they are not ወልሲ እነሱ እንደዚህ አይደሉም ስል they are not እኛ እንደዚህ አይደለንም ስል ደግሞ we are not and አንተ ወይም አንቺ ወይም እናንተ እንደዚህ አይደላችሁም ደግሞ ስል ደግሞ you are not ምን እላለሁ? you are not እላለሁ። you are not እላለሁ። you are not እላለሁ። ስለዚህ እንደዚህ ብዬ ስናገር አፍራሽ ለምሳሌ እነሱ ሀብታሞች አይደሉም ስል they are not rich ተጋተናላ። እነሱ ጥሩዎች አይደሉም ስል they are not good እነሱ ቀናዎች አይደሉም ስል they are not positive okay they are not positive so እኛ ሀብታሞች አይደለንም ስል we are not rich እኛ ምን አይደለንም ጥሩዎች አይደለንም ስል we are not good እኛ ቀናዎች አይደለንም ስል we are not positive and then you are not አንተ እንዲህ ነህ ስትሉ ደግሞ አንድን ሰው አንተ እንዲህ አይደለም ሶሪ አንተ እንዲህ አይደለም አንቺ እንዲህ አይደለሽም እናንተ እንዲህ አይደላችሁም ስትሉ ደግሞ you are not ትላላችሁ። በጣም ጥሩ። ስለዚህ ፖዚቲቭን ኔጌቲቭን አያችሁት ማለት ነው። so beautiful አሁን ስለ ፕሬዘንት ነው እስካሁን ቅድሙን ላይ ገለናል ጨርሰናል። አሁን ይሄንን ካየን በኋላ ምን እናደርጋለን መሰላችሁ? ጥያቄው ማን ነው እንትን አየነው ፖዚቲቭን አየነው ኔጌቲቭን አየነው question ምን እንሰራለን? ጥያቄ እንሰራለን። question ጥያቄ ሲሆንስ ምንድነው የምናደርገው? አሸናፊ እቺን መጀመሪያ ማምጣት ነው። ማንን መጀመሪያ ማምጣት ነው? አረን መጀመሪያ ማምጣት ነው። ስለዚህ ምን እናደርጋለን? ወደ ጥያቄ ስንቀይረው ይሄ ወደ question ሲቀየር እስቲ question በል እስቲ ወደ question ሲቀየር ምን እናደርጋለን ማለት ነው? are they እንላለን። are we እንላለን። ምን እንላለን? are we are you እንላለን። ምን እንላለን? are you እንደዚህ እንላለን። አንተ እንዴ ነህ አንቺ እንዴ ነሽ ስንል አሁን ለምሳሌ እዚህ ጋር እንላለን are they እስቲ እነሱ ሀብታሞች ናቸውን በለኝ እስቲ are they rich ጥሩዎች ናቸው በል እስቲ are they good ስመልስ ምን ብዬ ነው የምመልስ? yes they are የተጠየቁ በማን ነው? በአር ነው። yes they are ብዬ ነው የምመልሰው። yes they are okay are we good እኛ ጥሩ ነን እንዴ? ስለዚህ ስትመልስ አዎ ነን በል እስቲ yes we አለ ማቀየር ነው። yes we are አልክ። ነገር ግን are you good መልካም ነህ are you good አሪፍ ነህ are you good ደህና ነህ አልኩህ። ምን ትላለህ ከዛ አንተ? yes I am አሁን እዚህ ጋር yes you are አይለኝም። እሱም ስለሆነ የጠቁት እኔ ብሎ ስለሆነ የሚመልሰው yes I am ነው የሚለኝ ማለት ነው። okay that is nice አሁን ጥያቄ ሲሆን ገብቷችኋል። እዚህ ጋር እንደገና ኔጌቲቭ አፍራሽ ሳደርገው ገብቷችኋል። ይሄ ለፕሬዘንት ነው። ለምንድነው አሸናፊ? ፕሬዘንት ስላሁን ሳወራ ነው። እቺን አር መጠቀማት ለምንድነው? ለፕሬዘንት ስላሁን ሳወራ ነው። ስለዚህ ከአር ጋር የሚሄዱ ሰብጀክቶች እነማን ናቸው? they we you ከማን ጋር አብሮ ይሄዳል ማለት ነው? በሆነ ስገልጽ ከአር ጋር አብሮ ይሄዳል ማለት ነው። እየተግባባን ነው? this is in the present ይሄ በምንድነው? in the present this is in the present present ሲሆን ነው። ፓስት ሲሆንስ ምንድነው የማደርገው? ያለፈ ድርጊት ሳደርግ ምንድነው? so when I just make it past የሐላፊ ጊዜ ሲሆን ማንን ነው የምጠቀመው? where ነው የምጠቀመው። በአርፋንታ ማንን ነው የምጠቀመው? አሸናፊ where ስለዚህ እነሱ እንዲነበሩ ስትል they are የነበረው ምን አደርገዋለሁ? they were ነበሩ ማለት ነው። እነሱ እንደዚህ ነበሩ እኛ እንደዚህ ነበርን ስትል ደግሞ we were እስቲ we were በልሴ ነበርን እኛ እንዲህ ነበርን እኛ ሀብታሞች ነበርን we were rich እኛ ድሃዎች ነበር we were poor ስለዚህ were past አደረኩት ማለት ነው። and then you were በልሴ you were አደረከው። አሁን እዚህ ጋር you were አልክ you were ምን አረከው ማለት you were ስትል ነበርክ አንተ አንቺ ነበርሽ ነበራችሁ ስትል እቺ you were ትላለህ። የኔ ጓደኛ ነበርክ በለኝ እስቲ እኔ
my friend. You were my friend አለኝ የኔ ጓደኛ ነበር ካለ ድሮ ማለቱ ነው። አሁን ከሆነ ግን ምንድነው የሚለኝ? You are my friend የኔ ጓደኛ ነህ አለኝ። You are my friend ድሮ ከሆነ ግን ነበርክ ጓደኛዬ ሲለኝ ግን you were my friend ያ ማለት እቺ were የማን past tense የኃላፊ ጊዜ ናት? የአር የኃላፊ ጊዜ ናት ማለት ነው። ተግባብተናል አይደል? የአር የኃላፊ ጊዜ ናት ማለት ነው። በጣም so nice አሁን አልነበሩም ስትል ደግሞ ምን ታረጋለህ? እዚህ ጋር ምን መጨመር ነው? እዚህ ጋር ኔጌቲቭ ሲሆን ምን መጨመር ነው? አሸናፊ ስለዚህ ኔጌቲቭ ሳረገው ምን እላለሁ? they were not አልነበሩ see they were not እኛ እንደዚህ አልነበርም ስትልስ we were not አንተ አንቺ እናንተ እንደዚህ አልነበራችሁ ስትልስ you were not አሁን ለምሳሌ አንተ አስተማሪ አልነበርክም ስትል አንድ ሰው ምን ትለዋለህ? you were not a teacher አስተማሪ አልነበርክም። you were not good ጥሩ አልነበርክም። you were not bad መጥፎ አልነበርክም። ስለዚህ አልነበርሽም ይሆናል አልነበራችሁም ይሆናል ማለት ነው ብዙ። ስለዚህ not መጨመር ነው። አፍራሽ ሳደርገው ምን መጨመር ነው? ምን መጨመር ነው? not መጨመር ነው ማለት ነው። ጥያቄ ሳደርገው ግን ቦታ ማቀየር ነው። ማንን አመጣታለሁ? እዚህ ጋር whereን አመጣታለሁ። ምን ስለዚህ ምን እላለሁ ማለት ነው? where they በልሴ እቺን ምን አመጣታለሁ ወደ ጥያቄ ስቀየር እንደዚህ ነበሩ እንዴ? where they በልሴ where you እንዴ ነበርክ እንዴ? where you my friend በለኝ እስቲ ምን ጓደኛዬ ነህ ወይስ ጓደኛዬ ነበርክ ወይ ነው? ጓደኛዬ ነበርክ ወይ ሲለኝ you were የሚለው where አመጣና መጀመሪያ where you my friend አለኝ። ጓደኛዬ ነበርክ እንዴ? where you my friend ጓደኛዬ ነበርክ እያለኝ ነው ማለት ነው። ጓደኛዬ ነበርሽ ወይ? were you my classmate የኔ ክላስሜት ነበርሽ? ስለዚህ አሁን ይሄንን እንትን አለ ማለት ነው። ይሄንን አሁን ምን ማለት እንደሆነ ገብቷችኋል? ምን ማለት እንደሆነ ገብቷችኋል? that is something which is nice okay ከዚህ ጋር አሁን እነዚህ verb to be ደግሞ እነዚህ verb to be አሁን መሆን በሚለው አይተነዋል። አሁን ደግሞ ፈርዘር ስንሄድ ደግሞ ለሌላ ነገር ሲጠቅሙ ለምሳሌ እነዚህ ለፕሬዘንት ኮንቲኒየስ ቴንስ ሲጠቅሙ ፕሬዘንት ኮንቲኒየስ አሁን እየተሰራ ያለ ድርጊት ማለት ነው። ምናልባት አሸናፊ አሁን እየተደረገ ያለ ድርጊት ጋር አስገብተን ስንጠቀም ለምሳሌ she is ብለናል። የቅድሙ እንዳለ ነው። he ብለናል፣ it ብለናል፣ one ብለናል አይደል? እነዚህ ምን ይወስዳሉ ነው ያልን ቅድም ፕሬዘንት ላይ is እዛ በኋላ ing ግስ ከመጣ ምን ትጠቀማለህ? የግድ verb ከመጣ ምን ትጠቀማለህ? ing መቼ? አሁን እየተደረገ ያለ ድርጊትን አሁን እየተሰራ ያለ ድርጊትን ለምሳሌ እኔ ምን እያደረኩ ነው? I'm teaching አይደል? ስለዚህ she is ብላችሁ እዚህ ጋር she is ብላችሁ she is ብላችሁ he is ብላችሁ it is ብላችሁ one is ብላችሁ እዛ ግሱ ላይ ምን ትጨምራላችሁ? ግሱ ላይ ምን ትጨምራላችሁ? ing ስታደርጉ ያ ድርጊት አሁን ስለዚህ እሱ አሁን እየመጣች ነው በለኝ እስቲ አሸናፊ she is coming እሱ እየመጣ ነው በለኝ እስቲ ካም የነበረው ምን አደረኩት? ing ምክንያቱም is አለች እዚህ ጋር he is coming እሺ አሁን እየዘነበ ነው በለኝ እስቲ it is raining አይደል? እሺ የሆነ ሰው እየበላ ነው በለኝ እስቲ one is eating say one is eating lunch አይደል? የሆነ ሰው ምሳ እየበላ ነው። ስለዚህ አሁን እቺን verb to be አሁን ድርጊቱ እየተከናወነ ለሚደረግ ነገር ተጠቀምኩባት ማለት ነው። እቺን verb to be that is nice እዚህ ጋር ስለ present continuous tense ወደ ኋላ ሄዳችሁ ማየት ትችላላችሁ። የሰሯቸው ቪዲዮዎች በነገራችን ላይ ቪዲዮ በቁጥር አስቀምጫለሁ 1 2 3 4 እያልኩ አስቀምጬ በቁጥር ስለሆነ እንትን ያልኩት ከመጀመሪያው ቁጥር ጀምራችሁ ያያችሁ ስትመጡ በጣም is going to be so nice ማለት አሪፍ ነው የሚሆንላችሁ። okay so that like ይሄ አለ ሰብጀክቱ ደግሞ ምን ከሆነ አሸናፊ they ከሆነ ቅድም ምን ብለናል? we ከሆነ you ከሆነ ማን ይወስዳል ብለናል? are ይወስዳል አይደል? ከዛ ደግሞ ing ይጠቀማሉ። አሁንም ድርጊቱ አሁን እየተከናወነ ከሆነ and ሰብጀክታችን ደግሞ I am ቅድም በነገራችን ላይ ያላሳየኋችሁ ነገር የተለመደ ነገር ነው ብዬ I am የሚለውን የዘለልኩት verb to be ሌሎችን አሳይቼ I am not ስትሉ ስለራሳችሁ ብዙ ሰው ያውቀዋል። I am እኔ እንዲህ ነኝ ስትሉ I am ትላላችሁ አይደል? I am ትላላችሁ። ለዛ ነው ዝም ኢግኖር ያደረኩት ሌሎች ስለሚያስቸግሩ ነው። ስለዚህ I am ብላችሁ እዚህ ጋር ምን ትላላችሁ ማለት ነው? I am ብላችሁ እዛ ing ስትጠቀሙ ing ያለው አሁን ድርጊቱን እያደረጋችሁት ነው ማለት ነው። ስለዚህ ለምን እንጠቀምበታለን verb to be ማለት ነው አሸናፊ? ለፕሬዘንት ኮንቲኒየስ ቴንስ
ሌላው ፓስት ኮንቲኒየስ የምንጠቀምበታለን። ፓስት በልሴ ፓስት ኮንቲኒየስ። ፓስት ኮንቲኒየስ ማለት ምን ማለት ነው? ሉክ ለምሳሌ እነዚህ ወዝንና ወዝንና ማንን ዌርን ተጠቅመን አይንጂ እንጠቀማለን። ፓስት ኮንቲኒየስ እንደዚህ እየተደረገ ነበር። ለምሳሌ ይህንን መቀየር ነው ወደ ወዝ ቅድም እንዳሳየው ሺ ኢት ዋንትልና ማን አለ? ወዝ አለ። ከዛ ማን አለ? አይንጂ አለ። እሷ እየመጣች ነበር በለኝ እስቲ። ሺ ዋዝ ካሚንግ እሱ እየመጣ ነበር በለኝ እስቲ። እንዲህ እየተደረገ ነበር፣ እየዘነበ ነበር በለኝ እስቲ። ኢት ዋዝ ሬኒንግ። ይሄ አይነት ቴንስ ምን ይባላል? ፓስት ኮንቲኒየስ ቴንስ። በደንብ ኢንዲቴል ያላብራራሁት ለምንድን ነው? ሌላ ቪዲዮ ፓስት ኮንቲኒየስ ቴንስ እና ፕሬዘንት ኮንቲኒየስ ቴንስ ስለሰራው አሁን የዛሬው ስለ ቨርብ ቱ ቢ ስለሆነ ትምህርቱ አያይዤ እያስተማርኳችሁ ከዛ ጋር ሄዳችሁ በደንብ ኢንዲቴል ማየት ትችላላችሁ ማለት ነው። አንደርስታንድ አገኛላል አሸናፊ? ኦኬ። ሌላው ላይክ ኢሚዲየት ለሆነ ፊውቸር ራሱ እንጠቀምባታለን። እቺ ቨርብ ቱ ቢ ምን እናረጋታለን ማለት ነው? ቨርብ ቱ ቢ ወይም እዚህ ሶሪ ዘይ ዌር በልሲ ዊ ዌር ዩ ብለን ምን እንጠቀማለን? አሁንም የአር ፓስት ቴንስ ዌር ስለሆነ ይሄን ያህል አትቸገሩ ማለት ነው። ስለዚህ አይንች ትጠቀማላችሁ ማለት ነው። ሌላው እቺ ቨርብ ቱ ቢ ደግሞ ለምን እንጠቀምባታለን መሰላችሁ? ኢዝ አር አም ስትሉ ደግሞ ኒር ፊውቸር ኢንስታንት ፊውቸር አሁን በቅርቡ ቶሎ ልናደርገው ያሰብነው ነገር በእነዚህ ምን ተጠቅመን አባውት ተጠቅመን ምን ተጠቅመን ከማን ጋር ሲመጣ አባውት። ስለዚህ ምን እላለን? ለምሳሌ አሁን አይ አም አባውት በልሲ አም አባውት እንደዚህ ላደርግ ነው። አም አባውት ቱ ካም በለኝ እስኪ። መጣው ማለት ነው። አሁን ልመጣ ነው። መጣው ሲለኝ አም አባውት አሁን ቶሎ በፍጥነት ልታደርጉት የምትችሉ ነገር አም አባውት ቱ ብላችሁ ትናገራላችሁ። ምን ትላላችሁ? አም አባውት ቱ ትላላችሁ። እስቲ ለምሳሌ አሁን አንድ ሰው አም አባውት ቱ ዳይ ቢል ልሞት ነው ጫፍ ላይ ደርሻለሁ ማለት ነው። አም ሶሪ ኦኬ በራሴ ላይ እንዲህ አይነት አረፍተ ነገር ሰራው አይደል? ኦልራይት ሶ አም አባውት ቱ ጎ በል እስኪ። ልሄድ ነው ልበላ ነው በለኝ እስኪ። I'm about to eat። ስለዚህ ምን ማለት ይችላል? she is about ማለት ይችላል። she is about to እንደዚህ ልታደርግ ነው ጫፍ ላይ ለደረሰ ነገር ማለት ነው። he's about to say he's about to እንደዚህ ሊያደርግ ነው። it's about to ለምሳሌ ሊዘንብ ነው በለኝ እስቲ። ጫፍ ላይ ሲደርስ ለምሳሌ ሊዘንብ ትንሽ ቀርቶታል በለኝ እስቲ። it's about to rain በለኝ። it's about to rain። ስለዚህ እነዚህ ቨርብ ቱ ቢ ከእንደዚህ ጋር ሲመጡ ለእንደዚህ እንጠቀማለን። ነገር ግን በጣም ሰፊ ነው። ገባ ብላችሁ ሌላ የሰሯቸውን ቪዲዮዎች ማየት ትችላላችሁ። I hope you really enjoyed the lesson። ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። እነዚህ የእንግሊዝኛ በጣም ብሎክ ነገሮች ናቸው፣ በጣም መሰረታዊ ነገሮች ናቸው፣ ፋውንዴሽንስ ናቸው። don't forget to subscribe to my YouTube channel፣ ሼር እያደረጋችሁ ለሌላም ሰዎች እያካፈላችሁ so that like I love you more and then don't forget again to contact me any question ማቴሪያል ምናምን ከፈለጋችሁ ዋትስአፕ ላይ ሃይ ቲቸር የሚነበብ ነገር ማቴሪያል ፈልጌ ነው ብትሉኝ የሚበቃችሁን ያህል ማቴሪያል አስታቅፋችኋለሁ። የሚነበብ ነገር ማለት ነው። so nice. And then anybody who is interested in learning online classes just contact me, call me, have a conversation with me online ላይ መማር የሚፈልግም ሰው ካለ እንደዚህ መሬት ላይ አውርደን በቀላሉ አድርገን ነው የምናስተምራችሁ። thank you so much